ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ፈጣን ወቅታዊ ታማኝና በርከት ያሉ ዜናዎችን በየሰዓታቱ ልዩነት ለመከታተልና እንዲሁም ዜናዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና ክቡራን አድማጮች ጦርነቱ ወደ ለየለት አቅጣጫ አምርቷል። ኢራንም ስትዝት እንደነበረችው በዛሬው ዕለት ከባድ አደጋ የጣለ ጥቃት ጀምራለች። ይሄውም መሰረተ ልማቶች የሚነኩ ከሆነ እኔም መካከለኛው ምስራቅ ውሃ እስኪጠማ ድረስ የውሃ ማጣሪያዎቻቸውን እመታለሁ፣ የኤሌክትሪክ መሰረተ ልማቶቻቸውን አወድማለሁ ባለችው መሰረት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሰጡት ቀጥተኛ ትዕዛዝ በኢራን የሚገኝ አንድ ግዙፍ ድልድይ በአሜሪካ ኃይል ተመቶ መደርመሱን ተከትሎ ኢራን በዛተችው መሰረት የበቀል ጥቃቷን በመካከለኛው ምስራቅ ላይ እያደረሰች ሲሆን የኩዌት 90% ነዋሪ ውሃ የሚያገኝበትን የውሃ ማጣሪያ መጥተዋለች። የኤሌክትሪክ መሰረተ ልማቶችንም አውድማለች። እንዲሁም የነዳጅ ዲፖዎችን መታለች። ከዚህም ባሻገር በመካከለኛው ምስራቅ በተለይም ደግሞ በተባበሩት አረብ ኤሚሬትስም ላይ በርከት ያሉ ሚሳኤሎችና ሰው አልባ አብራሪ አውሮፕላኖችን በዛሬው ዕለት ተኩሳ የነዳጅ ማጣሪያዎችን አውድማለች። እንዲሁም ኢራን ዛሬ ረፋዱን ባወጣችው መግለጫ በመካከለኛው ምስራቅ የሚገኙ ግዙፍ ድልድዮችን አውድማለሁ ስትል በተባበሩት አረብ ኤሚሬትስ፣ በሳውዲ አረቢያ፣ በኳታር፣ በኩዌት እንዲሁም በጆርዳን የሚገኙ ግዙፍ ከተማን ከከተማ የሚያገናኙ ድልድዮችን ከሰዓታት በኋላ በምትጀምረው ማጥቃት እንደምትደረምሳቸው የድልድዮቹን ስም እየጠቀሰች መግለጫ አውጥታለች። በዝርዝር የማስደምጣቸውና በሌላ በኩልም የተፈራው የአሜሪካ የእግረኛ ወታደር ወረራ ሊጀምር ይመስላል። ይህም የአሜሪካ መከላከያ ሚኒስትር ፔንታጎን በዛሬው ዕለት የአሜሪካ ወታደሮችን ልምምድ ሲያደርጉ የሚያሳይ ፎቶግራፍን በማህበራዊ ትስስር ገጹ አጋርቷል። ዝርዝሩን የማስደምጣቸውናል። በሌላ በኩልም 100 የሚሆኑ የህግ ባለሙያዎች በጋራ በመሆን የኢራን አሜሪካና እስራኤልን ጦርነት በተመለከተ ደብዳቤ ጽፈዋል። ይህንን ደብዳቤ በተመለከተ ዋይት ሃውስም የሰጠው ምላሽ አስገራሚና ያልተጠበቀ ነው። የኢራን መገናኛ ብዙሃንም ከ12 ዓመት ዕድሜ ጀምሮ ያላችሁ ኢራናውያን ጦሩን ተቀላቀሉ የሚል ጥሪ ማስተላለፋቸውን ተከትሎ አምነስቲን ጨምሮ የተለያዩ የሰብአዊ መብት ተቋማት ቁጣቸውን በማሰማት ላይ ናቸው። በጉዳዩ ዙሪያ ዝርዝር መረጃውን የማስደምጣችሁ ይሆናል። እነዚህና ሌሎችንም በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ፣ አብረን እንከታተለው። የመካከለኛው ምስራቅ የተባባሰው ጦርነት መልኩን ወደ አዲስ አውዳሚ መንገድ ቀየረ። መሰረተ ልማቶቼ የሚነኩ ከሆነ እኔም በመካከለኛው ምስራቅ ግዙፍ መሰረተ ልማቶችን አውድሜ ሰፊ ጠባሳ አሳርፋለሁ ያለችው ኢራን በዛተችው መሰረት ከባድ ማጥቃትን በመካከለኛው ምስራቅ መጀመሯ ተሰማ። በትናንትናው ዕለት በአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ትዕዛዝ በኢራን ካራጅ በተሰኘው ከተማ የሚገኘውና በመካከለኛው ምስራቅ ግዙፍ የሆነው ቢ1 የተባለው ድልድይ በአሜሪካ አውሮፕላን በአየር ጥቃት መውደሙን ተከትሎ የኢራን መንግስትና ወታደራዊ ክንፍ እጅግ የከረረና አውዳሚ በተለይም በመካከለኛው ምስራቅ የሚጠጣ ውሃ እስኪጠፋ ድረስ የውሃ ማጣሪያዎችንና የኤሌክትሪክ መሰረተ ልማቶችን አውድማለሁ ያለችው ኢራን በዛሬው ዕለት ጥቃቷን ከኳታርና ከኩዌት ጀምራለች። ከኢራን አብዮታዊ ዘብ IRGC ጋር የጠበቀና ቀጥተኛ ግንኙነት ያለው የኢራኑ ፋርስ የዜና ወኪል ዛሬ ረፋዱን ባወጣው ይፋዊ መግለጫ ኢራን በአሜሪካና እስራኤል እንዲሁም አጋር የሆኑት የአረብ ሀገራት ላይ ከባድ ጥቃት እንደምትሰነዝር የገለጸችው ኢራን በተለይም ወታደራዊ ኢላማዋንም ረፋዱን ስታስታውቅ በኩዌት፣ በሳውዲ አረቢያ፣ በተባበሩት አረብ ኤሚሬትስና በጆርዳን የሚገኙ እጅግ ታዋቂና ግዙፍ የሆኑ ስትራቴጂክ ድልድዮችንና እንዲሁም የውሃ ማጣሪያዎችንና የኤሌክትሪክ መሰረተ ልማቶችን በስም ዘርዝራ እነዚህን አውድማለሁ ብላለች። ኢራን ይህንን ማስጠንቀቂያ ከሰጠች ከሰዓታት በኋላ ጥቃቷን በመካከለኛው ምስራቅ የጀመረች ሲሆን ኩዌትን ዛሬ ረፋዱን ባስደነገጣት ሁኔታ የኩዌት ኤሌክትሪክና የውሃ ሚኒስትር ኢራን የኃይል ማመንጫና የውሃ ማጣሪያ ተቋማት ላይ ጥቃት መፈጸሟን አስታውቋል። ሚኒስትሩ ረፋዱን ባወጣው መግለጫ አክሎም ጥቃቱን ተከትሎም በኩዌት ውሃ ማጣሪያዎችና በኤሌክትሪክ ተቋማቱ ላይ ጉዳት ደርሷል ሲል ገልጿል። ሚኒስትሩ በማህበራዊ ሚዲያ ገጹ ባወጣው መግለጫ እንዳለው የድንገተኛ ጊዜ ሰራተኞች፣ የቴክኒክ ባለሙያዎችም ወደ አካባቢው በፍጥነት በመሰማራት አቅርቦቱን በተገቢው መንገድ ለማስቀጠል ስራ እየጀመሩ ነው ብለዋል። መግለጫው አክሎም የኤሌክትሪክና የውሃ አቅርቦት ስርዓታችን ደህንነትና መረጋጋት ቅድሚያ ከምንሰጣቸው ነገሮች መካከል አንዱ ነው ያለ ሲሆን ዛሬ ረፋዱን ጀምሮ የኢራን ሰው አልባ በራሪ አውሮፕላኖች ወይም ድሮኖች በኩዌት የነዳጅ ማጣሪያ ላይ በተደጋጋሚ የፈጸሙትን ጥቃት ተከትሎ እሳት በከፍተኛ ሁኔታ ተነስቷል። በመካከለኛው ምስራቅ በጣም ሞቃታማ በሆኑ የነዋሪዎቹ የዕለት ተዕለት ህይወት በኤሌክትሪክ ኃይልና በውሃ ማጣሪያ ላይ የተመሰረተ ነው። በእነዚህ ሀገራት ለመጠጥነት የሚውለው 90% የሚሆነው ውሃ የሚጣራው ጨዋማ ከሆነው የውቅያኖስ ውሃ ነው። የባህረ ሰላጤው ሀገራት ያለ ውሃ ማጣሪያ ማዕከላት ለኑሮ ፈጽሞ እንደማይመቹ የተገለጸ ሲሆን ኢራን በመሰረተ ልማቶች ላይ ለተፈጸመው ጥቃት የምሰጠው ቀጥተኛ ምላሽ ጀምሯል ስትል አስታውቃለች። ኢራን እንዳስታወቀችው ከሆነም በኩዌት በሚገኘው ሀገሪቱን የሚያስተዳድረው ታዋቂው የሼክ ጃቢር አል አህመድ አል ሰባህ ድልድይንም እንደምትሰብረው የገለጸች ሲሆን በሳውዲ አረቢያና ባህሬንም ሁለቱ ሀገራት በባህር ላይ የሚያገናኛቸውን ግዙፉን
የንጉስ ፋህድ ድልድይም ሙሉ በሙሉ አወድመዋለሁ ስትል ዝታለች። በተባበሩት አረብ ኤምሬትስ በአቡዳቢ ከተማ የሚገኘውን የከተማዋ የንግድና የትራንስፖርት ደም ስር የሆኑትን የሼክ ዛይድና አልማቅታ የተሰኙ እንዲሁም የሼክ ካሊፋ ድልድዮችንም አወድማለሁ ስትል ዛሬ ረፋዱን ዝታለች። በጆርዳን ከዌስት ባንክ ጋር የሚገናኙ ታሪካዊ የንጉስ ሁሴን አለምቢ እንዲሁም የዳሚያ ድልድዮችን እንዲሁም በዋና ከተማ አማን የሚገኘውን የአብዱል ድልድይንና በዋነኛነት ኢላማነት ዘርዝራ እነዚህን ከሰዓታት በኋላ አውድማቸዋለሁ ብላለች። ይህ የኢራን ዛቻም ጦርነቱ በመላው የመካከለኛው ምስራቅ የሲቪል መሰረተ ልማቶች ላይ ወደማያዳግም ውድመት ሊያስገባው የሚችል ሁኔታ ላይ መድረሱም ተመልክቷል። የተባበሩት አረብ ኤምሬትስ የአቡዳቢ የሚዲያ ቢሮ እንዳስታወቀው ከሆነ የሀገሪቱ የአየር መከላከያ ስርዓት የተተኮሱ ተወርዋሪ አካል በተሳካ ሁኔታ አክሽፈናል በማለት ገልጾታል። አደጋው ግን አልቀረም ያለ ሲሆን የተመታው የሚሳኤሉ ስብርባሪ ሀብሻን በተባለው እጅግ ግዙፍ የኤምሬት የጋዝ ማቀነባበሪያ ኮምፕሌክስ ላይ በመውደቃቸው ከባድ የእሳት አደጋ ተከስቷል ብሏል። ባለስልጣናቱ ከአቡዳቢ እንደገለጹት ከሆነ እሳቱን ለመቆጣጠር ርብርብ እያደረጉ በመሆኑ የጋዝ ማምረት ስራው ሙሉ በሙሉ ተቋርጧል በማለትም ገልጸዋል። እስካሁን በሰው ላይ የደረሰ ጉዳት አለመኖሩን በማህበራዊ ትስስር ገጻቸው አረጋግጠዋል። በኤምሬትስና በባህሬን ከተሞች የአደጋ ጊዜ ማስጠንቀቂያ ደውሎች ባለፉት ሰዓታት ሲስተጋቡ እንደነበርም ተዘግቧል። በሌላ በኩል በመካከለኛው ምስራቅ ከሚገኙ ግዙፍ የነዳጅ ማጣሪያዎች አንዱ የሆነውና በቀን 346,000 በርሜል ነዳጅ የሚያመርተው ሚና አልአህማዲ የተባለ የነዳጅ ማጣሪያ በተደጋጋሚ በኢራን ድሮኖች በዛሬው ዕለት ተመቶ ክፉኛ እየነደደ እንደሆነ ከኩዌት የወጣው የመረጃ ያሳያል። ይህ ተቋም ወሳኝ የነበረ ሲሆን በዛሬው ዕለት በኢራን ጥቃት ሲደርስበት ጦርነቱ ከተጀመረ ወዲህ ለሶስተኛ ጊዜ ነው። በዚህ እንዳለ አሜሪካ በመሬት ወረራ ኢራንን ለመውረር እያቀደች መሆኑን ተከትሎ ዝግጅቶቹ በተጧጧፉበትና የሚታዩ ግልጽ መረጃዎች እየወጡ ባሉበት ሰዓት ስለ ሁኔታው ዝርዝር መረጃ ባይወጣም በዛሬው ዕለት ግን የአሜሪካ መከላከያ ሚኒስትር ፔንታጎን በማህበራዊ ትስስር ገጹ የአሜሪካ ወታደሮች መሪኖች የባህርና የየብስ ወረራ ለመፈጸም ልምምድ ሲያደርጉ የሚያሳዩ ፎቶግራፎችን አጋርቷል። ሁኔታውን አስመልክቶ የተለያዩ ተንታኞች በጉዳዩ ዙሪያ የተነጋገሩ ሲሆን ፔንታጎን እነዚህን የአሜሪካ ወታደሮችን ስልጠና የሚያሳይ ፎቶግራፍ ማሰራጨቱ የእግረኛ ወታደር ጥቃት በኢራን ላይ እንደማይቀር አመላካች ነው ያሉ ሲሆን ይህንን ተከትሎ የዲሞክራቲክ ፓርቲ አባልና የሴኔት ውጭ ግንኙነት ኮሚቴ አባል የሆኑት ሴናተር ክሪስ መርፊ እንዳሉት ከሆነ የመከላከያ ሚኒስትሩ ፒት ሄግሴት ከፍተኛ የጦር ጀነራሎችን በፍጥነት ከስልጣን እያባረሩ ነው። ይህም ደግሞ ጀነራሎቹ በኢራን ላይ የተነደፈው የጦርነት እቅድና የመሬት ላይ ወረራ የማይሰራና አውዳሚ እንዲሁም ገዳይ መሆኑን መናገራቸውን ተከትሎ ነው ከፔንታጎን እየተባረሩ ያሉት ብለዋል። የአሜሪካ ጦር ዝግጅቱን አሁንም አላቆመም። የአሜሪካ መከላከያ ሚኒስትር በድረገጾቹና በማህበራዊ ትስስር ገጾቹ የአሜሪካ ወታደሮች የባህርና የየብስ ወረራ ልምምድ ሲያደርጉ የሚያሳይ ፎቶግራፍን ማውጣቱን አነጋጋሪ የሆነ ሲሆን ከዚህም ጋር በወጣው መረጃ የአሜሪካ የ31ኛው ማሪን ዩኒት አባላት በህንድ ውቅያኖስ በሚገኘው ዲያጎ ጋርሻን የባህር ኃይል ሰፈር ልምምድ አድርገዋል ተብሏል። የመገናኛ ብዙሃኑ ሲኤንኤን እንደዘገበው ከሆነ ይህ የአሜሪካ ወታደራዊ ቡድን እስከ 2400 መሪኖችን የያዘ ሲሆን ወደ መካከለኛው ምስራቅ በፍጥነት ተልኮ አካባቢው ላይ መድረሱንም አመልክቷል። ምንም እንኳን ፕሬዝዳንት ትራምፕ ረቡዕ ዕለት አድርገውት በነበረው ንግግር የእግረኛ ጦር ስለመጠቀም ባያነሱም የአሜሪካ ማዕከላዊ እዝ ግን ወደ 50,000 የሚጠጉ የአሜሪካ ወታደሮችን ቀድሞውኑ በቀጠናው እንደሚገኙ ገልጾ አሁን ደግሞ ተጨማሪ ጦር ወደ ቀጠናው እየገባ መሆኑንና አሁን ደግሞ ፔንታጎን የነዚህን ወታደሮች ፎቶግራፍ በድረገጽና በማህበራዊ ትስስር ገጽ መልቀቁም ውጊያው አይቀሬ መሆኑን አመላክቷል ተብሏል። ይህ ጦር የዓለም 20% ነዳጅ የሚያልፍበትን የሆርሙዝ ወሽመጥ ደሴቶችንና የኢራንን የነዳጅ ማዕከል የሆነውን ሀርግ ደሴትን ለመቆጣጠር በዝግጅት ላይ እንደሚገኝ ይታመናልም ተብሏል። በሌላ በኩል ከ100 በላይ የሚሆኑ ዓለም አቀፍ የህግ ባለሙያዎች ስለ ኢራን ጦርነት ያላቸውን ስጋት የሚገልጽ ደብዳቤ ጻፉ። ከ100 በላይ የሚሆኑ የዓለም አቀፍ ህግ ባለሙያዎች በመካከለኛው ምስራቅ እየተካሄደ ባለው ጦርነት አሜሪካ፣ እስራኤልና ኢራን በዓለም አቀፍ ህግ ላይ ከፍተኛ ጥሰት መፈጸማቸው ይህም ከፍተኛ ስጋት እንደተፈጠረባቸው በማመልከት ግልጽ ደብዳቤ በዛሬው ዕለት ጽፈዋል። በደብዳቤው ላይም ፊርማቸውን ያኖሩት ባለሙያዎች የቀድሞ የአሜሪካ መንግስት ባለስልጣናትና የዓለም አቀፍ የህግ ፕሮፌሰሮች መሆናቸውም ተዘግቧል። ግልጽ ደብዳቤውን የጻፉት እነዚሁ ምሁራን የቀድሞ መንግስት ባለስልጣናት ከዩናይትድ ስቴትስ ጋር ባላቸው ግንኙነት ምክንያት ትኩረታቸው በአሜሪካ አሰራር ላይ ብቻ እንደሆነ ገልጸዋል። የህግ ባለሙያዎቹም በጦርነቱ ወቅትም የአሜሪካ ድርጊትም ሆነ ንግግር እጅግ አሳሳቢና በአንዳንድ ሁኔታዎችም የዓለም አቀፍ ህግን የሚጥስ ነው ብለዋል። በኢራን ላይ የተከፈተውን ጥቃት የተባበሩት መንግስታት ድርጅትን ቻርተር በግልጽ የሚጥስ መሆኑን ባለሙያዎቹ ገልጸው ባለሙያዎቹ የአሜሪካ ባለስልጣናት የሚጠቀሙበትን አስደንጋጭ ንግግር የጠቀሱ ሲሆን ይህም ፕሬዚደንት ትራምፕ የኢራንን የኃይል ማመንጫዎች
ህንፃዎች ለማውደም የሰነዘሩት ዛቻም ህገወጥ ነው ብለውታል። በተጨማሪም በጦርነቱ የመጀመሪያው ቀን በኢራን ሚናብ በተባለ ከተማ በሚገኝ ትምህርት ቤት ላይ የተፈጸመውን ጥቃት ባለሙያዎቹ በደብዳቤያቸው ላይ ጠቅሰውታል። በትምህርት ቤቱ ላይ የተፈጸመው ጥቃት በአሜሪካ ጦር የተፈጸመ መሆኑን ማስረጃዎች ያሳያሉም ብለዋል። ባለሙያዎቹም ይህ የአሜሪካ ጥቃት በማስረጃ የሚደገፍ ከሆነ ከጦር ወንጀል ጋር የሚተሳሰር ነው ያሉ ሲሆን ኃላፊነት ያለባቸው አካላትም ግድ የለሾች መሆናቸውን ያሳያል ሲሉ ነው የገለጹት። የነጩ ቤተ መንግስት ዋይት ሀውስ ቃል አቀባይ ለተጻፈው ግልጽ ደብዳቤ ለቢቢሲ በሰጡት ምላሽ ትራምፕ መላውን ቀጠና የበለጠ ደህንነቱ የተጠበቀና የተረጋጋ እያደረጉት እንጂ ሰብአዊ መብት እየጣሱ አይደለም በማለት አስተባብለዋል። ቃል አቀባዩ አክለውም ፕሬዝደንቱ እነዚህን እጅግ በጣም አስፈላጊ የሆኑ የብሔራዊ ደህንነት ውሳኔዎች የሚወስኑት በእነዚህ ባለሙያ ተብዬዎች አስተያየት ላይ ተመስርቶ ሳይሆን የአሜሪካ ሕዝብን ጥቅም ለማስጠበቅ ነው በማለት ገልጸው እናንተ ይህንን ደብዳቤ የጻፋችሁ የህግ ባለሙያ ነን ያላችሁ በሙሉ ደብዳቤያችሁን ስትጽፉ መዋል ትችላላችሁ፣ እኛ ግን ህግ እያከበርን ጥቃታችንን እንቀጥላለን ብለዋል። በሌላ በኩል የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ኢራንን በጦር ወንጀል ከሷታል። አምነስቲ ኢንተርናሽናል ባወጣው አስቸኳይ መግለጫ ኢራን እድሜያቸው እስከ 12 ዓመት የሆኑ ህጻናትን ከኢራን አብዮታዊ ዘብ ጋር በተያዙ ሚናዎች ላይ መልምሏል፣ የጦር ወንጀል ነው ሲል ነው ያሳሰበው። ይህ መግለጫ የወጣው የኢራን አብዮታዊ ዘብ ባለስልጣናትም ሆኑ ረሂም ናዳሊ በመንግስት መገናኛ ብዙሃን በሰጡት አስተያየት በበጎ ፈቃደኝነት ዘመቻ አማካኝነት እንደ ጥበቃ ስራ፣ የፍተሻ ጣቢያዎችንና ስንቅ ማመላለሻ ያሉ የድጋፍ ስራዎች ላይ ለመሳተፍ የተቀመጠውን ዝቅተኛ የእድሜ ገደብ 12 ዓመት ዝቅ ማለቱን ገልጸው አሁን ላይ ከ12 ዓመት በላይ የሆነ ማናቸውም ኢራናዊ ጦርነቱን ይቀላቀል ባሉት መሰረት ምሽቱን በተሰጠው መግለጫ 7 ሚሊዮን የሚሆኑ ኢራናውያን እድሜያቸው ከ12 በላይ የሆኑ በሙሉ ተመዝግበዋል ተብሏል። ናዳሊ ሲናገሩ ወደኛ የሚመጡት ሰዎች እድሜ እየቀነሰ በመምጣቱ ዝቅተኛው የእድሜ ገደብ አሁን 12 ዝቅ አድርገናል ያሉ ሲሆን የ12 እና የ13 ዓመት ታዳጊዎችም ፍላጎቱ ካላቸው መሳተፍ እንደሚችሉ ገልጸዋል። አምነስቲ ኢንተርናሽናል በበኩሉ የኢራን ባለስልጣናት እድሜያቸው ገና 12 የሆኑ ህጻናትን በአይአርጂሲ የሚመራ ወታደራዊ ዘመቻ ውስጥ እንዲሳተፉ እያበረታቱ ነው ሲል የገለጸ ሲሆን እድሜያቸው ከ15 ዓመት በታች የሆኑ ህጻናት በጦር ኃይሎች ውስጥ መመልመል ከባድ የጦር ወንጀል ነው ሲል ነው የከሰሰው። በሌላ በኩል አንድ የኢራን የቀድሞ ባለስልጣን ኢራን አሸናፊነቷን በይፋ አውጃም ድል ተናግራ ጦርነቱን ማቆም አለባት ማለታቸው አነጋጋሪ ሆኗል። በኢራን የፖለቲካ ልሂቃን ዘንድ ያልተጠበቀ ድምጽ ተሰምቷል ያለው አልጀዚራ የዜና ወኪል የኢራን የኒውክሌር ድርድር ፊት አውራሪና የቀድሞ የሀገሪቱ ውጭ ጉዳይ ሚኒስትር የነበሩት ጃቫድ ዛሪፍ በዛሬው ዕለት ሀገራቸው ኢራን አሸናፊነቷን በድል አውጃም ይህንን ጦርነት የሚያቆምና ቀጣዩን የሚከላከል ስምምነት እንድታደርግ አጥብቀን እንጠይቃለን ብለዋል። ዛሪፍ በአሜሪካ በሚታተመው እጅግ ታዋቂው ፎሬን አፌርስ በተሰኘው መጽሔታቸው ላይ ባወጡት ጽሁፍ ደግሞ ቴህራን ለራሷ የሚጠቅም ሁኔታ ጦርነቱን ከአሜሪካና እስራኤል ጋር እንዴት ማቆም እንደምትችል ፍኖተ ካርታቸውን አስቀምጠዋል። የዛሪፍ ትልቁ የሰላም ሀሳቦችም ያስቀመጡ ሲሆን አንደኛው የኒውክሌር እና የሆርሙዝ ስምምነት ነው። ኢራን በኒውክሌር ፕሮግራሟ ላይ የተወሰነ ገደብ ለማድረግና የተዘጋውን የሆርሙዝ ወሽመጥን ለመክፈት ፈቃደኛ መሆንና ከአሜሪካ ጋር መደራደር አለባት ባይ ናቸው። በምላሹ አሜሪካ በኢራን ላይ የጣለቻቸውን ማዕቀቦች በሙሉ ማንሳት አለባት ብለዋል። ይህንን ስምምነት አሜሪካ ከዚህ ቀደም አትቀበለውም ነበር፣ አሁን ግን ልትቀበለው ትችላለች፣ ምክንያቱም አሜሪካም ራሷን ጭንቅ ላይ ናት ብለዋል ዛሪፍ ስለ ሁኔታው ሲያስረዱ። ሁለተኛው ደግሞ የጋራ ያለመጠቃቃት ስምምነት ነው። ኢራን ከአሜሪካ ጋር የጋራ ያለመጠቃቃት ስምምነት ለመፈረም ዝግጁ መሆን አለባት ያሉ ሲሆን በዚህም ሁለቱም ሀገራት ወደፊት አንዱ በሌላኛው ላይ ጥቃት ላለመሰንዘር ቃል የሚገቡበት ሰነድ እንደሆነም ያመለክታሉ። ሌላኛው ኢኮኖሚያዊ ትብብር ነው። ኢራን ከአሜሪካ ጋር የኢኮኖሚ ግንኙነት ለመጀመር ማቅረብ አለባት በማለት ገልጸው ይህ እርምጃ ለአሜሪካውያንም ሆነ ለኢራናውያን የጋራ አሸናፊነት ነው ሲሉም የኢራንን በመጠን የበዛ ነዳጅና ሌሎችንም ዝርዝር ሁኔታዎች አስቀምጠዋል። የቀድሞው የኢራን ውጭ ጉዳይ ሚኒስትር ጃቫድ ዛሪፍ ሀሳባቸውን ሲያጠቃልሉ እነዚህ እርምጃዎች የኢራንን ባለስልጣናት ጊዜያቸውን እንዲሁም አቅማቸውን ሀገርን ከውጭ ጠላት ከመከላከል ይልቅ በሀገር ውስጥ የህዝባቸውን ኑሮ በማሻሻል ላይ እንዲያተኩሩ ያስችላቸዋል ብለዋል። በሌላ አነጋገር ኢራናውያን የሚገኙባቸውን አዲስና ብሩህ የወደፊት ጊዜ ማረጋገጥ ትችላለችም ሲሉ ዛሪፍ የሰላም ስምምነትና የልማት አማራጭን ለሀገራቸው መሪዎች አቅርበዋል። በአጠቃላይ ይህ 5 ሳምንት ያስቆጠረው ጦርነት በወታደራዊ ኃይል አሰላለፍ፣ በኢኮኖሚ መሰረተ ልማት ውድመትና በዲፕሎማሲያዊ ሽኩቻ ታጅቦ ዓለምን ታሪካዊና ወሳኝ በሆነ የፖለቲካ መስቀለኛ መንገድ ላይ አቁሞ ከባድ የኢኮኖሚ ኪሳራ እያደረሰ ይገኛል። በመጨረሻ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሆርሙዝ ወሽመጥን በሚመለከት በቀረበ የውሳኔ ሀሳብ ላይ በዛሬው ዕለት በአሜሪካ ሰዓት አቆጣጠር ምሽት 6 ሰዓት ላይ ሀሳብ ይሰጣል ተብሏል። የምክር ቤቱ ተለዋዋጭ ፕሬዝዳንት የሆነችው ባህሬን ቢያንስ ለ6 ወራት ያክል በሆርሙዝ
የሆርሙዝ ባህር ዳርቻ የመሸጋገሪያ መንገዶችን ለማስጠበቅ አስፈላጊና ከሁኔታዎችም ጋር የሚመጣጠኑ ሁሉንም የመከላከያ ዘዴዎች መጠቀም የሚፈቅደውን የውሳኔ ሀሳብ አቅርባለች። የውሳኔ ሀሳቡ በተባበሩት መንግስታት ድርጅት ቻርተር አንቀጽ 7 መሰረት በወታደራዊ ኃይል መጠቀም የሚጠይቅ የነበረ ቢሆንም በኋላ ላይ ግን ሩሲያና ቻይና በድርድሩ ወቅት በመቃወማቸው ይህ አንቀጽ እንዲወጣ ተደርጓል። ይሁን እንጂ የውሳኔ ሀሳቡ ላይ የተቀመጡ አንዳንድ ቃላት አሁንም ቻይናና ሩሲያን ስለሚያሳስባቸው በድምጽ የመሻር መብታቸውን ተጠቅመው ውድቅ እንደሚያደርጉት ከወዲሁ ተገምቷል። ከዚህ ቀደም በቀረቡ ረቂቆችም ላይ ኢራንን የሚያወግዙና ወሽመጡን የሚጠቅሱ ቃላት በመኖራቸው ድምጽ ታቅቦ አድርገው ሳይጸድቅ ቀርቶ ነበር። የሆነ ሆኖ አሁን የኢራንና የአሜሪካ ጦርነት በርካታ መሰረተ ልማቶችን ማውደም ብቻ ሳይሆን አሜሪካንም ቀጠናውንም ይዞ ወደ ለየለትና ከባድ አደገኛ ሁኔታ ውስጥ እየገባ እንደሆነ ተመላክቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸውም አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።